ዛሬ ማታ 5 ሰዓት በጣም ከባድ ጨዋታ አለ። በስታዲየም ኦፍ ላይት ሰንደርላንድ ማንቸስተር ሲቲን ይጋብዛል። ሰንደርላንድ በማንቸስተር ሲቲ ከ3 ሳምንት በፊት በኢታድ 3-0 ተሸንፎ ነበረ። ሰንደርላንድ በዚህ አመት በጣም ጥሩ ተፎካካሪ በተለይ ከታች አድርገው ከመጡት ሶስት ክለቦች በጣም ተፎካካሪ ሆነና በ28 ነጥብ ከ18 ጨዋታ ማለት ነው 7ኛ ደረጃ ላይ የተቀመጠ ክለብ ነው። አርሰናልንም በዚህ ስታዲየም ነጥብ እንዳስጣለው ይታወቃል። ባለፉት ጥቂት ጨዋታዎች በእርግጥ ትንሽ የውጤት ቀውስ ገጥሞታል። ከ5 ጨዋታ አንድ ብቻ ነው ያሸነፈው። በአንዱ ሲሸነፍ በሶስቱ አቻ ወጥቷል። በአንጻሩ ማንቸስተር ሲቲ ተከታታይ 7 የፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል በኒውካስል ከተሸነፈ በኋላ። ምናልባት ግን የዛሬ ጨዋታ በተለየ ሁኔታ ማንቸስተር ሲቲ ሊገዳደሩት ይችላሉ ተብሎ ይጠበቃል። ምናልባት ማንቸስተር ሲቲ ነጥብ የሚጥል ከሆነ አርሰናል የመሪነቱን ልዩነቱ ማስፋት የሚችልበት አጋጣሚ ይፈጠራል። ሰንደርላንድ ደግሞ አይበለውና የሚያሸንፍ ከሆነ ማንቸስተር ዩናይትድ እና ቼልሲን በልጦ የሚቀመጥበት ሁኔታ ይፈጠራል።